አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም በሰላምና በጤና አደረሰን አደረሳችሁ። አምላካችን እግዚአብሔር ጾሙን የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግሥተ ሰማያት መውረሻ ያድርግልን። እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ተቀነዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ተገዙ። የዳዊት መዝሙር 2 ቁጥር 11። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከምንጾማቸው ከሰባቱ የሕግ አጽዋማት መካከል አንዱ የሆነውንና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ እንድንጾም የሰራልንን የሰጠንን የአምላካችን የኢየሱስ ክርስቶስን ጾም መጾም ጀምረናል። የዚህ የዐቢይ ጾም የመጀመሪያው ሰንበት ማለት የዘወረደ ሰንበት የምስባኩ ክፍል ይሄ ስለሆነ በዚህ ርዕስ ለመማር መርጠናል። ተቀነዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ተገዙ። ወታሰዩ ሎቱ በረአድ፣ በረአድም ደስ ይበላችሁ። አጽንዕዋ ለጥበብ ከመ ይትመዓ እግዚአብሔር፣ ተግሳጹን ተቀበሉ ጌታ እንዳይቆጣ ይላል። ለእግዚአብሔር በፍርሃት ተገዙ፣ በመገዛታችሁም ደስ ይበላችሁ። ዋጋ ያለበት ስለሆነ በፍቅር በአክብሮት ውለታውን፣ ቸርነቱን፣ ስጦታውን በማሰብ ለእግዚአብሔር በፍርሃት በመንቀጥቀጥ ተገዙ። በመገዛታችሁ ደግሞ ደስ ይበላችሁ። ለእግዚአብሔር ሕጉን በመጠበቅ አስቀድሞ በብሉይ ኪዳን የሰራልንን ሕገ ኦሪትን በመጠበቅ ደግሞ በሐዲስ ኪዳን የሰራልንን
ሕገ ወንጌልን በመጠበቅ በመያዝ መገዛት። ጥበብ ወልድን እመኑበት። ለምን ሕገ ኦሪትን ኋላም ሕገ ወንጌልን ብሰራላቸው ጥበብ የተባለውን ወልድን ልጄን ብሰጣቸው አላመኑበትም፣ ሕጉንም ትእዛዙንም አልጠበቁም ብሎ እንዳይፈርድባችሁ ከእግዚአብሔርም መንግሥት እንዳይለያችሁ። እንዲህ እያለ አባታችን ክቡር ዳዊት ዘምሯል። እኛም ለዚህ ነው ዛሬ ይህንን ርዕስ ኃይለ ቃል አድርገን ያነሳነው። ተቀነዩ ለእግዚአብሔር በፍርሃት፣ እግዚአብሔር በሉ በፍርሃት ተገዙ። የዳዊት መዝሙር 2 ቁጥር 11 ርዕሳችን። በዚህ ርዕስ ውስጥ በመጀመሪያ ለእግዚአብሔር የምንገዛበት ፍርሃት ምን አይነት ፍርሃት እንደሆነ እናያለን። እግዚአብሔርን መፍራት ማን እንዳስተማረን እንመለከታለን። ለእግዚአብሔር በፍርሃት ተገዙ ሲል ለእግዚአብሔር በፍርሃት መገዛት ማለት ምን ማለት እንደሆነ ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ለእግዚአብሔር በፍርሃት ተገዙ ሲል አባታችን ክቡር ዳዊት የአክብሮት ፍርሃት ነው፣ የፍቅር ፍርሃት ነው። የእግዚአብሔርን ቸርነቱን፣ ውለታውን፣ ስጦታውን፣ ጸጋውን ያደረገልንን በጎ ነገር በማሰብ የምንፈራው ፍርሃት ነው። በፍቅር ከመነጨ ማለት ነው እንጂ የመደንገጥ፣ የመሸበር፣ የመታወክ አይደለም። እንደዛ አይነት ፍርሃት የመጣው በኃጢአት ምክንያት ነው። ባለመታዘዝ በበደል ምክንያት ነው። በዚህ በኦሪት ዘፍጥረት ምዕራፍ 3 ከቁጥር 10 ጀምሮ የሁላችን አባት አዳምና የሁላችን እናት ሔዋን የእግዚአብሔርን ሕግ ተላለፉ፣ እምነታቸውንም አጎደሉ፣ አምላካቸውንም በደሉ። ከዚያም ጸጋቸው ተገፈፈ፣ ኀፍረታቸው ተገለጠ፣ እርስ በርሳቸው ተፋፈሩ፣ የበለስን ቅጠል ግልድም አደረጉ። ማንም ሳያሳድዳቸው ገነት ውስጥ መሸሽ ጀመሩ። ኃጥእ ማንም ሳያሳድደው ይሸሻል ይላል እዚህ መጽሐፈ ምሳሌ ምዕራፍ 28 ቁጥር 1 ላይ። ኃጢአታቸው ነው ያሳደዳቸው። ፍርሃት የመጣው ያን ጊዜ ነው። አምላካችን እግዚአብሔር በገነት ድምፁን አሰማ። አዳም አዳም ሆይ ወዴት ነህ ያለው ብሎ ተጣራ። አዳምም መለሰ፣ በገነት መካከል ድምፅህን ሰማሁኝ አለ። ራቁቴንም ስለሆንኩ ፈራሁ አለ፣ ተሸሸኩም አለ። አስተውሉ ወገኖች፣ እንዲህ አይነት ፍርሃት የመጣው ካለመታዘዝ ነው። ኃጢአተኛ በደለኛ ፈሪ ነው። ሁልጊዜ ስንበድል እንፈራለን። ማንም ሳያሳድደን እንሸሻለን። ኮሽ ባለ ቁጥር እንደነግጣለን። የገዛ ጥላችንን እንኳን እንፈራዋለን። ሌላ አካል ከውጭ መጥቶ አይደለም። ያኛው አይነት ፍርሃት በበደልና በኃጢአት የመጣ ነው። ለእግዚአብሔር በፍርሃት ተገዙ ያለው ግን ክቡር ዳዊት የእግዚአብሔርን ውለታና ፍቅሩን በማሰብ
በፍቅር የምንገዛለትን መገዛት ነው። ዛሬ የምንማረው እግዚአብሔርን መፍራት ነው። አባታችን ክቡር ዳዊት በሌላ ስፍራ ሲዘምር እንዲህ እያለ ተናግሯል። ንዑ ደቂቅየ ወስምዑኒ፣ ልጆቼ ሆይ ኑ ስሙኝ፣ ፈሪሃ እግዚአብሔር እምሃርክሙ፣ እግዚአብሔርን መፍራት አስተምራችኋለሁ። መዝሙር 33 ቁጥር 11። ዛሬ አምላካችን እግዚአብሔርን መፍራት ያስተምረናል። ለእግዚአብሔር በጾም በጸሎት በስግደት በፍርሃት እንድንገዛ ለማሳየት እግዚአብሔርን መፍራት አስተምራችኋለሁ። እግዚአብሔርን መፍራት ያዘዘን አምላካችን እግዚአብሔር ነው። በኦሪት ዘዳግም ምዕራፍ 6 ቁጥር 24 ጀምሮ አባታችን ሊቀ ነቢያት ሙሴን አምላካችን እግዚአብሔር እንዲህ ብሎ ተናገረው። በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ የተነገረ ቃል ነው። እንደ ዛሬም በሕይወት እንዲያኖረን ሁልጊዜም መልካም እንዲሆንልን አምላካችን እግዚአብሔርን እንፈራ ዘንድ እግዚአብሔር አዘዘን ይላል። እንደ ዛሬው በሕይወት እንድንኖር መጀመሪያ በሕይወተ ሥጋ በምድር ላይ በሰላም በጤና በደስታ በጸጥታ እንድንኖር ፍጻሜው ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ ለዘላለም ከእግዚአብሔር ጋር በሕይወት በክብር እንድንኖር እና ሁል ጊዜ ደግሞ መልካም እንዲሆንልን ክፉ ነገር እንዳያገኝን በመውጣታችን በመግባታችን እንድንደሰት እግዚአብሔር የምድሩን በረከት እንዲያበላን የሰማዩንም ርስት እንዲያወርሰን ሁል ጊዜ መልካም እንዲሆንልን እግዚአብሔር ጊዜውን ጠብቆ ሰማይ ዝናብን ለዘር ጠልን ለመከር እንድትሰጥ እንዲያደርግልን ምድር የዘሩባትን እንድታበቅል የተከሉባትን እንድታጠርቅ ፍሬ እንድታፈራ እንዲያደርግልን ሁልጊዜ መልካም እንዲሆንልን አምላካችን እግዚአብሔርን እንፈራ ዘንድ እግዚአብሔር አዘዘን። እግዚአብሔርን መፍራት የማን ትእዛዝ ነው? የእግዚአብሔር ትእዛዝ ነው። ሰው አይደለም እግዚአብሔርን መፍራት ያዘዘን። እግዚአብሔርን መፍራት ያዘዘን ራሱ ባለቤቱ አምላካችን እግዚአብሔር ነው። እግዚአብሔርን በምንድን ነው የምንፈራው? እንዴት ነው የምንፈራው? ሁለት ነገሮች ነው የምናነሳው። በመጀመሪያ አምላካችን እግዚአብሔርን የምንፈራው በሃይማኖት ነው፣ በአምልኮት ነው። በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ሐሳባችን እግዚአብሔርን እየወደድን እግዚአብሔርን ብቻ እያመለክን መኖር ነው። የመጀመሪያው እግዚአብሔርን መፍራት ማለት ይሄ ነው። በዚህ በኦሪት ዘዳግም ምዕራፍ 10 ቁጥር 20 ላይ አምላክህን በሉ እግዚአብሔርን ፍራ እርሱንም አምልክ። እግዚአብሔርን መፍራት እግዚአብሔርን ምን ማድረግ ነው? ማምለክ ነው። አምላክን እግዚአብሔርን ፍራ እርሱንም አምልክ አለ። ከእርሱም ጋር ተጣበቅ። አምላካችን እግዚአብሔር ሁላችንን ከሱ ጋር በፍቅር ያጣብቀን። በፍቅር እየወደድ ነው እየተገዛንለት እንድንኖር ነው።
ከእርሱም ጋር ተጣበቅ አለና ከዚያም እንዲህ አለ፣ ዓይኖች ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው፣ እርሱም አምላክህ ነው ይላል። ምንድን ነው የእስራኤል ዓይኖች ያዩአቸው? እግዚአብሔር ለእስራኤላውያን ያደረገላቸው ታላላቅ ነገሮች፣ የሚያስፈሩ ነገሮች። አምላካችን እግዚአብሔር ለእስራኤል ዘሥጋ ያደረገላቸውን ታላላቅ ነገሮች እንዘረዝራለን። ሁላችን እንደምናውቀው እስራኤል ዘሥጋ ለ430 ዘመን በግብፅ ነበሩ። ከጽኑ ባርነት የተነሳ ወደ እግዚአብሔር ጮኹ። እግዚአብሔር ጮኸታቸውን አደመጠ፣ እንባቸውንም ተመለከተ። ያድናቸውም ዘንድ ወደደ፣ በረድኤትም ወረደ። እንዲህም ብሎ ተናገረ፣ የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድሁ። አሁንም ና ወደ ግብፅ እልክሃለሁ ብሎ አምላካችን እግዚአብሔር ለሊቀ ነቢያት ለሙሴ ተናገረ። የሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ። ስለዚህም አምላካችን እግዚአብሔር እስራኤላውያን ወገኖቹን ሕዝቡን ከግብፅ ከባርነት ቤት ነፃ ለማውጣት 9 ታላላቅ ተአምራት አመጣ በግብፃውያን ላይ። 10ኛውን ሞተ በኩር አመጣ። 11ኛውን ስጥመተ ኤርትራ ባህር አምጥቶ በግብፃውያን ላይ እስራኤላውያንን ከግብፅ ከባርነት ቤት ነፃ አወጣቸው። የኤርትራን ባህር ለሁለት ከፍሎ እንደ ግድግዳ ቆሞ እንደ ሳር ክምር አድርጎ በደረቅ አሻገራቸው። ቀን ፀሐይ እንዳያቃጥላቸው፣ ሌሊት ጨለማ እንዳያስደነግጣቸው በሰባት አይነት ደመና እየተንከባከበ መራቸው። ከአለት ከጭንጫ ውሃ እያፈለቀ አጠጣቸው። የዮርዳኖስን ወንዝ ለሁለት ከፍሎ በደረቅ አሻገራቸው። ጽኑን የኢያሪኮን ቅጥር አፍርሶ 7ቱን የአሕዛብን ነገሥታት አባሮ ማርና ወተት የምታፈልቀውን ምድር ርስት ከነዓንን የዛሬይቱን ኢየሩሳሌምን አወረሳቸው። ይህንን ነው ያነሳው። ዓይኖችህ ያዩትን እነዚህን ታላላቆችና የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው። እርሱ ምን ነው? ክብርህ ነው። ክብራችን አምላካችን እግዚአብሔር ነው ወገኖች፣ እርሱም አምላክህ ነው አለ። ይህ ለእስራኤል ዘሥጋ የተደረገ ነው። ስለዚህ እንዲህ ያደረግኩላችሁን እኔን አምላካችሁን እግዚአብሔርን ብቻ አምልኩ አለ እግዚአብሔር። እኔን ብቻ ፍሩ አለ። ሊፈራ ሊመለክ የሚገባው እግዚአብሔር አምላክ ብቻ ስለሆነ በሃይማኖት ለእግዚአብሔር በፍርሃት እየተገዙ እንዲኖሩ እንዲህ ብሎ አዘዛቸው። ደግሞ ለእስራኤል ዘሥጋ ከተደረገው በላይ እስራኤል ዘነብ ስለምንባል ለአዲስ ኪዳን እስራኤሎች ለእኛ ለክርስቲያኖች የተደረገው ይበልጣል። ይሄም በንጽጽር እናንሳ። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 1 ጀምሮ ይህንን አምጥቶታል። ወንድሞቼ ሆይ ይላል፣ ይህም ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ አለ። እስራኤል ዘሥጋን ነው እዚህ ላይ ያነሳው። ደመና
የረድኤተ እግዚአብሔር ምሳሌ ነው። ወደ አዲስ ኪዳን ስናመጣው ደመና የመንፈስ ቅዱስ ምሳሌ ነው። የእግዚአብሔር ክብር ምሳሌ ስለሆነ ከደመና በታች ነበሩ አለ። ለጊዜው እነሱ በቆሙ እግዚአብሔር በደመና ጋርዷቸዋል፣ ፀሐይ እንዳያቃጥላቸው። ግን ደመናው የመንፈስ ቅዱስ ምሳሌ ነው። ከደመና በታች ነበሩ አለ። ሁሉም በባህር መካከል ተሻገሩ። እነሱ የተሻገሩት የኤርትራን ባህር ነው። እኛ የተሻገርነው የሲኦልን ባህር ነው። እነሱ ባህርን ተሻገሩ አለ። ኤርትራ ባህር የሲኦል ባህር ምሳሌ ነው። ግብፅ ራሷ የሲኦል ምሳሌ ናት። ፈርዖንና ሰራዊቱ የዲያብሎስና የሰራዊቱ የአጋንንት ምሳሌ ናቸው። እስራኤላውያን የአዳምና የኛ የልጆቹ ምሳሌዎች ናቸው። ሁሉም በባህር መካከል ተሻገሩ አለ። የኤርትራን ባህር እንደተሻገሩ እኛም የሲኦልን ባህር ተሻግረናል። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። ሙሴ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ደመናው የመንፈስ ቅዱስ ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። እኛም ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማህፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። ክርስቶስን ለመተባበር በክርስቶስ ክርስቲያን በወልድ ውሉድ ተሰኝተናል። በጥምቀት ከክርስቶስ ጋር አንድ ሆነናል። ክርስቶስን ለብሰናል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል ገላትያ ምዕራፍ 3 ቁጥር 27 ላይ። ስለዚህ እስራኤል ዘሥጋ ሙሴን ይተባበሩ ዘንድ በደመናና በባህር እንደተጠመቁ እኛ ደግሞ ክርስቶስን እንተባበር ዘንድ ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ተጠምቀናል። ሁሉም ያን መንፈሳዊ መብል በሉ ይላል። ከሰማይ የወረደውን መና ነው መንፈሳዊ መብል ብሎ ያነሳው። ያ መንፈሳዊ መብል ከሰማይ የወረደ እየተባለ የቅዱስ ሥጋው ምሳሌ ነው። አምላካችን ኢየሱስ ክርስቶስ እንደዚህ አለ፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል እንጂ ሞትን አያይም አለ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደው መና የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የቅዱስ ሥጋው ምሳሌ። አሁን ራሱ የዚህን የአብይ ጾሙን ሰንበት እንደ አባታችን እንደ ቅዱስ ያሬድ ይትበሃል ዘወረደ ነው የምንለው። ዘወረደ ማለት የወረደ ማለት ነው በቀጥታ ቃሉ ትርጉም። ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ለድነት ዓለም ለቤዛ ዓለም ከሰማየ ሰማያት ወረደ ስንል ነው። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ በቤተልሔም ዋሻ ተወለደ ስንል ነው። ወረደ ተወለደ ነው። ተወለደ ብቻ ግን አይደለም። ወረደ ብዙ ያናግራል። እንዲሁ ጠቆሚያችሁ ልለፍ ብዙ ስለሚያናገር። ሌላ ወረደ በዕለተ ዓርብ ለድነት ዓለም ለቤዛ ዓለም በዕፀ መስቀል ላይ ተሰቅሎ በሥጋ ሞቶ ወደ ጎልጎታ መቃብር ወረደም ነው። ወረደ ሌላ ወረደ በአካለ ነፍስ ወደ ሲኦል ወረደም ጭምር ነው። ከዚያስ እነሆ በአካለ ነፍስ ወደ ሲኦል የወረደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሳትን ከሲኦል ከባርነት ቤት ነፃ አወጣ ነው። በሥጋ ሞቶ ወደ ጎልጎታ መቃብር
የወረደው 3 ቀን 3 ሌሊት በጎልጎታ መቃብር ካደረ በኋላ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ሞትን ድል አድርጎ ተነሳ ነው፣ ወጣ። ሌላው ደግሞ ወጣ። ከሰማየ ሰማያት የወረደው ከቅድስተ ቅዱሳን ከድንግል ማርያም የተወለደው ሞትን ድል አድርጎ በተነሳ በ40ኛው ቀን ደግሞ በክብር ወደ ሰማየ ሰማያት ወጣ፣ አረገ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው፣ ወልደ እጓለ እመሕያው። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ከሰማይ ወረደ ብሎ ልደቱን አነሳ። ወደ ሰማይ ወጣ ብሎ እርገቱን አነሳ። ወረደ ብሎ በሥጋ ሞት ወደ መቃብር ወረደ ብሎ አነሳ። ወጣ ብሎ ሞትን ድል አድርጎ ተነሳ ብሎ አነሳ። ወረደ ብሎ በአካለ ነፍስ ወደ ሲኦል ወረደ አለ። ወጣ ብሎ ደግሞ ነፍሳትን ከሲኦል ከባርነት ቤት ይዞ ነፃ ወጣ አለ። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ከቁጥር 8 ጀምሮ ስለዚህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ከዳዊት መዝሙር 67 ቁጥር 18 ላይ ነው ስቦ ያመጣው ቅዱስ ጳውሎስ። ከዚያም እንዲህ አለ፣ ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው አለ። ወረደ ተወለደ፣ ወጣ በክብር አረገ ሲል ነው። ይህ የወረደው አለ ከሰማየ ሰማያት የወረደው ከቅድስተ ቅዱሳን ከድንግል ማርያም የተወለደው ደግሞ ሞትን ድል አድርጎ በተነሳ በ40ኛው ቀን ያረገው የወጣው ማለት ነው። ይህ የወረደው ደግሞ ማለት በሥጋ ሞቶ ወደ ጎልጎታ መቃብር የወረደው ደግሞ የወጣው በ3ኛው ቀን ሞትን ድል አድርጎ የተነሳው። ይህ የወረደው በአካለ ነፍስ ወደ ሲኦል የወረደው፣ ይህ የወጣው ከሲኦል ከባርነት ቤት ነፍሳትን ይዞ ነፃ ያወጣው ማለት ነው። ይህ የወረደው አለ ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው አለ። ወልደ አብ፣ ወልደ ማርያም፣ ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ሲል ነው። ያው ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በተዋሂዶ ስለከበረ ከተዋሂዶ በኋላ ምንታዊነት መንታነት ስለሌለ ወልደ እግዚአብሔር ሕያው ነው፣ ወልደ ማርያም ስግው ነው። የእግዚአብሔር አብ የባህሪ ልጁ የቅድስተ ቅዱሳን የድንግል ማርያምም ልጇ ነውና ይህን ማለቱ ነው። እንግዲህ ወረደ፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ። መናው የቅዱስ ሥጋው ምሳሌ ስለሆነ ከመንፈሳዊው መብል በሉ አለ። መንፈሳዊ መብል ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 10 ላይ ማለት ነው ከመንፈሳዊም መጠጥ ጠጡ ይላል። ከምን ጠጡ? ከመንፈሳዊ መጠጥ። እንዲሁም ምን ይላል? ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና ይላል። ደግሞ አለት መንፈሳዊና ስጋዊ አለው እንዴ? ምን ማለት ነው? መብሉናል ምን አለው? መንፈሳዊ መብል አለው። መንፈሳዊ መብል ያለው መናው ከእግዚአብሔር ታዞ በሊቀ መላእክት በቅዱስ ሚካኤል እጅ ከሰማይ ይወርድ ስለነበረ ነው። ከሰማይ ስለወረደ መንፈሳዊ መብል አለው። መናውን ሰው ያዘጋጀው መብል አይደለም፣ ሰው የሰራው አይደለም። የማስጦታ ነው፣ የእግዚአብሔር ነው። ከምድርም አይደለም፣ ከሰማይ ነው። መንፈሳዊ መብል ያለው ለዚህ ነው። መጠጡንም ከአለት የፈለቀውን መንፈሳዊ መጠጥ አለው። ከመንፈሳዊ አለት ጠጥተዋልና አለ። ሊቀ ነቢያት ሙሴ በበትሩ
አለቱን ይመታዋል። ከአለቱ ውሃ ይፈልቃል። ይሄም የእግዚአብሔር ስጦታ ነው። ሰምታችሁ ታውቃላችሁ? ድንጋይ ሲመታ፣ አለት ሲመታ ከአለት ውሃ ሲፈልቅና ሲጠጡ። ይሄ እኮ ከሰው አይምሮ በላይ ነው። ይሄ የማን ስጦታ ነው? የእግዚአብሔር ስጦታ ነው። ስለዚህ አለቱንም ምን አለት አለው? መንፈሳዊ አለት አለው። ከመንፈሳዊ አለት ጠጥተዋልና አለ የእግዚአብሔር ስጦታ ስለሆነ። ይቀጥልና ይከተላቸው ከነበረው አለት ጠጥተዋል አለ። አሁን አለት ወይም ድንጋይ አንድ ቦታ ነው ያለው እንጂ ተነስቶ ይሄዳል ይከተላል? እነሱ ሲሄዱ ምን ያደርጋቸው ነበር ይላል መጽሐፉ? ይከተላቸው ከነበረው አለት ጠጥተዋል ይላል። ከዛ ይቀጥልና ምን ይላል መሰላችሁ? ያም አለት ክርስቶስ ነበረ ይላል። ያ አለት ማን ነበረ? ክርስቶስ ነበረ። አለቱ የክርስቶስ ምሳሌ ነው። አለቱ በበትር ይመታል፣ ውሃ ይፈልቀዋል፣ ያንን ውሃ ይጠጣሉ። በትር የዕፀ መስቀል ምሳሌ። አለቱ በበትር ሲመታ ውሃ ይፈልቅ እንደነበረ እንዲሁ አምላካችን ኢየሱስ ክርስቶስ በዕፀ መስቀል ተመታ፣ ተቸነከረ፣ የከበረ ደሙን አፈሰሰና የሕይወት መጠጥ ሆነን። ስለዚህ ነው ይከተላቸው ከነበረው አለት ጠጥተዋልና። አለቱ ማን ነበረ? ክርስቶስ ነበር። እነሱ አንድ ጊዜ በልተውት ዳግም የሚያስርባቸውን መና በሉ። እኛ ግን አንድ ጊዜ ከበላ ነው እንደገና የማያስርበንን ቅዱስ ሥጋውን በላን። እነሱ አንድ ጊዜ ጠጥተውት እንደገና የሚያስጠማውን ካለ የተፈለቀውን ውሃ ጠጡ። እኛ ግን አንዴ ከጠጣ ነው እንደገና የማያስጠማንን የሕይወት መጠጥ ክቡር ደሙን ጠጣ ነው። እያሳደፍነው ነው እንጂ እኮ አንዴ ከበላ ነው አያስርበንም። እንደገና አንዴ ከጠጣ ነው እንደገና አያስጠማንም እኮ። ስለዚህ ለነሱ ከተደረገው በላይ ለኛ የተደረገው ይበልጣል። እነሱ ይጓዙ የነበረው ወደ ምድረ ርስት ወደ ከነዓን ነው። እኛ እኮ የምንጓዘው ወደ ገነት ነው። ኋላም ወደ መንግሥተ ሰማያት እኮ ነው። ሀገራችን ቤት ነው፣ በሰማይ ነው። ፊልጵስዩስ ምዕራፍ 3 ቁጥር 20 ሀገራችን በሰማይ ነው። ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ልብ ያልታሰበች በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያት አምላካችን እግዚአብሔር በቸርነቱ ሁላችንን ለመንግሥቱ ክብር ያብቃን። የነሱ ተስፋይቱ ምድረ ርስት ከነዓን ምድራዊቷ ኢየሩሳሌም ነበረች። የኛ ግን ተስፋ የምናደርጋት ርስት መንግሥተ ሰማያት ናት። ስለዚህ ዛሬም አምላክን እግዚአብሔርን ፍራ ይለናል ሊቀ ነቢያት ሙሴ። እግዚአብሔር አምላክን ብቻ አምልክ፣ እርሱ ክብርህ ነው፣ እርሱ አምላክህ ነው። ለምን? ዓይኖችህ ያዩትን እነዚህን ታላላቆችና የሚያስፈሩትንም ነገር ያደረገልህ እሱ ክብርህ ነው ነው የሚለው። ይሄንን አምላክ ብቻ ነው እያመለክን መኖር ያለብን። ለዚህ አምላክ ነው በፍርሃት እየተገዛን መኖር ያለብን። አምላካችን እግዚአብሔር በእውነት እሱም ብቻ እያመለክነው እንድንኖር ሁላችንን በቸርነቱ ይርዳን። እዚህ አንደኛ ሳሙኤል ምዕራፍ 12 ቁጥር 24 ላይ ብቻ በሉ እግዚአብሔርን ፍሩ ያደረገላችሁንም ታላቅ ነገር አይታችኋልና በፍጹም ልባችሁ በእውነት አምልኩት። እግዚአብሔርን የመፍራት ለእግዚአብሔር በፍርሃት የመገዛት ምስጢር ይሄ ነው። ብቻ እግዚአብሔርን ፍሩ አለ። እግዚአብሔርን መፍራት ምንድነው ሲል ያደረገላችሁን ታላቅ ነገር አይታችኋልና በፍጹም ልባችሁ ነው የሚለው። በመናችሁ? በፍጹም ልባችሁ በእውነት አምልኩት። የማስመሰል አይደለም፣ የታይታ አይደለም፣ የግብዝነት አይደለም፣ የሽንገላ አይደለም። ከውስጥ
በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እግዚአብሔርን እየወደድነው እግዚአብሔርን እያመለክነው ለእርሱ እየተገዛን መኖር ነው። ይሄ ነው የጥበብ ሁሉ መጀመሪያ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ቅዱሱን ማወቅ ማስተዋል ነው። መጽሐፈ ምሳሌ ምዕራፍ 9 ቁጥር 10 የጥበብ መጀመሪያ እግዚአብሔርን መፍራት ነው ማለት የጥበብ ሁሉ መጀመሪያ በእግዚአብሔር ማመን ነው። የጥበብ ሁሉ መጀመሪያ እግዚአብሔርን ማምለክ ነው። ለሱ በአምልኮት እየተገዙ መኖር ነው። ሰው ጥበበኛ ነው፣ አስተዋይ ነው፣ አዋቂ ነው የሚባለው በእግዚአብሔር የሚያምን እግዚአብሔርን የሚያመልክ ለእግዚአብሔር የሚገዛ እንደሆነ ነው። ሰው እግዚአብሔርን የማያውቅ እግዚአብሔርን የማይፈራ እግዚአብሔርን የማያመልክ ከሆነ ግን የሱ ጥበብ ከንቱ ነው። ምን ጥበብ አለው? እግዚአብሔርን የማያውቅ ሰው እኮ ሞኝ ነው፣ ጥበብ የለውም፣ ሰነፍ ነው። ሰነፍ በልቡ ምን ይላል? እግዚአብሔር የለም ይላል። በቃ እግዚአብሔር የለም የሚሉ ሀለወተ እግዚአብሔርን የካዱ የማያምኑ የማይቀበሉ እግዚአብሔርን የማያመልኩ እነሱ ጥበበኞች ነን ቢሉ እንኳን ጥበባቸው ሞኝነት ነው፣ ከንቱ ነው፣ ስንፍና ነው፣ ዋጋ የለው። የጥበብ መጀመሪያ ምን ስለሆነ? እግዚአብሔርን መፍራት ስለሆነ። ቅዱሱን ማወቅ ደግሞ ምን ስለሆነ? ማስተዋል ስለሆነ። አሁን ቅዱሱን ያለው እቀደስ ኃይል በባህሪው ቅዱስ የሆነውን አምላካችን እግዚአብሔርን ነው። ቅዱሱን ማወቅ ማለት የእውቀት ብቻ አይደለም። ለዚህ ዓለም ፈጣሪ፣ መጋቢ፣ ሰሪ፣ አዘጋጅ አለው ብቻ ብሎ ማወቅ አይደለም። አንድ ኃይል አለ ማለት አይደለም። ቅዱሱን ማወቅ ማስተዋል ነው ያለው። ቅዱሱን እግዚአብሔርን አውቆ በእግዚአብሔር አምኖ እግዚአብሔርን እያመለኩ መኖር። ይህን ዓለም ካለ መኖር ወደ መኖር ያመጣ፣ ካለ መታየት ወደ መታየት ያመጣ፣ አንድ ቀን ከመታየት ወደ አለመታየት የሚያሳልፈው እንደ መጎናጸፊያ የሚጠቀልለው አምላክ እግዚአብሔር ነው ብሎ ማመን ነው። በሱ እሱን እያመለኩ መኖር ነው። ይህን ነው የተናገረው። በእውነት እግዚአብሔርን እያመለክ ነው እንድንኖር አምላካችን እግዚአብሔር ለሁላችንም ጽናቱን ይስጠን። በዚህ በዳዊት መዝሙር 13 ቁጥር 1 ላይ ነው ሰነፍ በልቡ አምላክ የለም ይላል። ሰነፍ በልቡ ምን ይላል? አምላክ የለም። ሰነፎች አምላክ የለም ይላሉ። እንብላ፣ እንጠጣ፣ ነገ እንሞታለን ይላል። ማን ነው ሄዶ የመጣ? ማን ነው ሞት የተነሳ? የማያውቁት ሀገር አይናፍቅም ይላሉ። ሰነፎች እንደዚህ ናቸው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው። መጨረሻቸው ጥፋት ነው። እግዚአብሔር ሁላችን ከዚህ ይሰውረን። ባለማወቅ ለጠፉት ልቡና ሰጥቶ ይመልስልን። ለእግዚአብሔር በፍርሃት ተገዙ። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። የያዕቆብ መልእክት ምዕራፍ 4 ቁጥር 7 እግዚአብሔርን እሺ ማለት በጀ ማለት፣ ዲያብሎስን ግን እምቢ ማለት፣ የዲያብሎስን ፈቃድ አለመፈጸም። ያን ጊዜ ዲያብሎስ ይሸሻል። እግዚአብሔር ደግሞ በረድኤቱ በጸጋው በበረከቱ ወደኛ ምን ያደርጋል? ይቀርባል። ሁለተኛ ለእግዚአብሔር በፍርሃት መገዛት ማለት የእግዚአብሔርን ፈቃድ እየፈጸሙ እንደ እግዚአብሔር ቃል መኖር ነው። ለእግዚአብሔር መታዘዝ ነው። በምግባር ጽድቅ በመስራት የመንፈስ ቅዱስን ፍሬዎች በማፍራት በብርሃን ሥራ በመመላለስ መኖር ነው። ሰው እግዚአብሔርን ይፈራል የሚባለው ለእግዚአብሔር ሲታዘዝ ነው። በቅዱሳት መጻሕፍት ውስጥ
እግዚአብሔርን የፈሩ ለእግዚአብሔር የታዘዙ ብዙ ቅዱሳት አሉ። የአንድ ሰው ታሪክ ብቻ እንመለከታለን። የአባታችን የአብርሃምን ታሪክ። አብርሃም አርከ እግዚአብሔር የተባለ ነው። የእግዚአብሔር ወዳጅ የተባለ ነው። አብርሃም በብዙሃን ማለት ነው። የብዙሃን አባት የተባለ ነው። አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ ተብሎ የተነገረለት ነው። አብርሃም ግን በቃል ብቻ አይደለም፣ በተግባር ጭምር ነው። አብርሃም እግዚአብሔርን መፍራቱ እንዴት እንደተመሰከረለት፣ እንዴት እንደተረጋገጠለት ነው የምናየው። ሙሉ ታሪኩ በኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ ፍጻሜ ምዕራፍ ተመዝግቧል። እዚህ ክፍል ላይ እግዚአብሔር አብርሃምን ሲፈትነው እናያለን። ከሳሽ ሰይጣን ዲያብሎስ ቀረበና አብርሃምን በእግዚአብሔር ፊት ከሰሰው። አሁን እኮ አንተ አብርሃምን ወዳጄ ትለዋለህ እንጂ በስተርጅና ያገኘውን ልጁ ይስሐቅን ሰዋልኝ ብትለው እኮ አይታዘዝህም፣ አይወድህም ብሎ አብርሃምን ሰይጣን ከሰሰው። እግዚአብሔር አብርሃምን ፈተነው። ለምን ፈተነው? የአብርሃም እውነተኝነቱ ጽድቁ እንዲታወቅ፣ የሰይጣን የዲያብሎስ ሐሰተኝነቱ እንዲገለጥ፣ የአብርሃም የእምነቱ ጽናት ታይቶ የበለጠ ክብር እንዲጨመርለት፣ ዋጋ እንዲያገኝበት፣ ሰይጣን ዲያብሎስ ደግሞ እንዲያፍር እንዲዋረድ። ከዛ አብርሃም ሆይ ያለው እግዚአብሔር አብርሃምን ጠርቶ አንድ ልጅህን ከማሳይ በአንዱ ተራራ ሰዋልኝ ብሎ አዘዘው። አብርሃም አላጉረመረመም፣ አልተመረረም። እሺ ብሎ ልጁ ይስሐቅን ይዞ ጉዞ ጀመረ። አሁን እንዴ አብርሃም ሁለት ልጆች አልነበሩትም እንዴ? እንዲያውም ታላቅየው ልጁ ማን ነው? እስማኤል አይደል እንዴ የሚል ጥያቄ ይነሳ ይሆናል። አንድ ልጅን ያለው እግዚአብሔር ለምን መሰላችሁ? እስማኤል በስጋ ፈቃድ ከባሪያይቱ ከአጋር የተወለደ ልጅ ነው። እንደ እግዚአብሔር ፈቃድ በተስፋ ቃል አይደለም የተወለደ። ይስሐቅ ግን እንደ ተስፋ ቃል በእግዚአብሔር ፈቃድ ከጨዋይቱ ከሳራ በስተርጅናው ያገኘው ልጁ ነው። እግዚአብሔር የጠየቀው ይስሐቅን ነው። በግልጽ እዛ አመዝግቧል። አንዳንዶች እስማኤልን ነው ብለው ታሪክና እንትን ለመሻማት የሚፈልጉ ሰዎች አሉ። አላለም መጽሐፉ፣ ይስሐቅን ነው የሚለው። ይዞ ጉዞ ጀመረ። ሁለት ሎሌዎች አስከትሎ እንጨቱን ይስሐቅ ይዟል፣ እሳቱንና ወቅለምቱን ወይም ቢላዋውን ካራውን አብርሃም ይዟል። በአህያ ላይ ጉዞ ጀመሩ። 3 ቀን ነው የተጓዙት። ሞሪያ ሜዳ አካባቢ ሲደርሱ ይላል ታሪኩ፣ ከማሳይ በአንዱ ተራራ ይስሐቅን ሰዋው አለው። ከዚያ ወደዛ ሲደርሱ ሁለቱን ሎሌዎቹን እዚያ ተወና እኔና ልጄ ለእግዚአብሔር መስዋዕት ሰውተን እንመለሳለን፣ እዚሁ ጠብቁን ብለው ሄዱ እነሱ። ከዚያ መንገድ ላይ ይሄዱ ይስሐቅ አባቱን ጠየቀው። አባቴ አብርሃም ወይ አለው። አቤት ልጄ አለ አብርሃም። እንጨቱን እኔ ይዣለሁ አለው። እሳትና ቢላውን አንተ ይዘሃል፣ ግን የመስዋዕቱ በጌታ አለ አለው። የሚሰዋው በጌታ አለ አለው። አብርሃም ልጄ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ተያይዘው ሄዱ።
ደረሱ ቦታው ላይ አብርሃም እንጨቱን ረበረበ ይላል። ከዛ ይስሐቅን አስሮ እንጨቱ ላይ ሊያደርገው ሲል ይስሐቅ ተናገረ። አባቴ ሆይ አንተ አረጋዊ ነህ፣ በዕድሜ ገፍተሃል፣ እኔ ደግሞ ወጣት ልጅ ነኝ። ምናልባት ልትሰዋኝ ስትል ልታርደኝ ስትል እየተንፈራገጥኩ እጅህን እግርህን እንዳላስቆርጥህ ደግሞ አይን አይኔን ካየህ ልብህ ራርቶ ከአምላክህ ከእግዚአብሔር ጋር እንዳትጣላ ሳትታዘዘው እንዳትቀር በደረቴ ደፍተህ ሰዋኛል። የወለደ አንጀት አይችልም። ከዛ አብርሃም አዘጋጀ፣ ደፋው በደረቱ ሊያርደው ቢላውን አውጥቶ አንገቱ ላይ ሲያደርግ ተጣራ እግዚአብሔር መልአክ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 12 ላይ አብርሃም አብርሃም ብሎ የእግዚአብሔር መልአክ ተጣራው ይላል። አብርሃምም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቃለሁ አለ ነው። አብርሃም እግዚአብሔርን መፍራቱ የታወቀው የተረጋገጠው በስተርጅና ያገኘውን አንድ ልጁን የተስፋ ቃል በይስሐቅ በኩል ነው እግዚአብሔር የሰጠው። በእምነት ለእግዚአብሔር መስዋዕት አድርጎ በማቅረቡ አያችሁ፣ እግዚአብሔርን የሚፈራ ሰው ለእግዚአብሔር ምን ይላል? ይታዘዛል። ለእግዚአብሔር ልጁን እንኳን አይከለክልም። ሌላውን ነገር ተው፣ ይሰጣል። አድርግ የተባለውን ያደርጋል። መልካሙን ነገር አታድርግ የተባለውን የተከለከለውንም ክፉ ነገር አያደርግም። ለእግዚአብሔር ይታዘዛል። አብርሃም ይህንን ያደረገ። በዚያ ፋንታ እግዚአብሔር ለአብርሃም በዚያ በጫካ ውስጥ በዕፀ ሳቤቅ የታሰረ አንድ በግ አሳየው። እሱን በግ ይዞ መጣና አረደው፣ አወራረደው፣ ለእግዚአብሔር መስዋዕት አድርጎ አቀረበው። ሰው እግዚአብሔርን ከፈራ አይደለም በሕገ ወንጌል በሕገ ኦሪት ለእግዚአብሔር ይታዘዛል። በሕገ ልቡና እንኳን ያው አባታችን አብርሃም ታዘዘ። አብርሃም በነበረበት ዘመን ሕገ ኦሪት አልተሰጠችም። 10ቱ ትእዛዛት እኮ አልተሰጠችም እኮ። ግን በሕገ ልቡና አብርሃም እግዚአብሔርን ያመልካል፣ እግዚአብሔርን ያምናል፣ እግዚአብሔርን ይወዳልና ለእግዚአብሔር ታዘዘ። እግዚአብሔርን እንደምትፈራ ታወቀ የተባለው እግዚአብሔርን እንደምታመልከው፣ በእግዚአብሔር እንደምታመን፣ ለእግዚአብሔር እንደምትታዘዝ ተረጋገጠ ያለው። አብርሃም አይ እስካሁን እስታዘዝኩ፣ ከአገር ውጣ ስትለኝ ከካራን ከኦር ምድር ወጣ ወደ ምድር ርስ ወደ ከነዓን፣ የአባትን የወላጆችን ቤት ተው ስትለኝ ተውኩ፣ መተዳደሪያ ስራን ተው ስትለኝ ተውኩኝ። አሁን ግን በዓይኔ መጣህብኝ፣ በስተርጅና ያገኘሁትንማ ልጄ እንዴት አድርጌ እሰጥሃለሁ ብሎ አልከለከለም፣ ሰጠ። በቃ ቅዱስ ጳውሎስ ይህንን እንደዚህ አድርጎ አምጥቶታል። እዚህ ዕብራውያን ምዕራፍ 11 ቁጥር 17 ጀምሮ አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። ይስሐቅን በምን አቀረበ? በእምነት አቀረበ። ምን ብሎ? በመጀመሪያ በስተርጅናዬ ይስሐቅን የሰጠኝ አምላኬ አሁንም ደግሞ ብሰዋው መስዋዕት አድርጌ ባቀርበው ቢሞትም እግዚአብሔር ሕያው ያደርገዋል ብሎ አመነ። ይሄ ነው በእምነት አቀረበ ማለት።
ቢሞት ሕያው ይሆናል። ሌላው በእምነት አቀረበ ማለት ምንድን ነው ቢሉ እንኳን ይስሐቅ ቀርቶ እኔ ራሴ የእግዚአብሔር ስጦታ ነኝ ማለቱ ነው አብርሃም። እኔም የእግዚአብሔር ነኝ፣ የኔም የሆነው የእግዚአብሔር ነው። ስለዚህ ከእግዚአብሔር የተቀበልኩትንም ልጄማ እግዚአብሔር ከፈለገው ለሱ ክብር መልሼ መስጠት አለብኝ። እግዚአብሔር የሚከብረው በይስሐቅ መሰዋት መታረድ ከሆነ ለክብሩ ሰዋዋለሁ። ለእግዚአብሔር በእምነት መታዘዝ። እግዚአብሔር ያለው ይሁን በእኛ ሕይወት፣ እኛ ያለው አይሁን። የእኛ ፈቃድ ይፈጸም አንበል፣ የእግዚአብሔር ፈቃድ ይፈጸም። ይህንን ያደረገው አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ ይልና የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለው ነበር። በይስሐቅ ዘር ነው ይጠራልሃል የተባለው። ዘርን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ ይላል በይስሐቅ ዘር። አሁን ይሄን ሲለው ይስሐቅንማ ከሰዋሁት ይስሐቅ ከሞተ ዘሬ እንዴት እንደ ምድር አሸዋ እንደ ሰማይ ከዋክብት እንዴት ይበዛል እሱ ከሞተ ብሎ አልተጠራጠረም። ሌላው በይስሐቅ ዘር ይጠራልሃል የተባለው ከይስሐቅ ዘር ነው። ከይስሐቅ ዘር፣ ከያዕቆብ ዘር፣ ከይሁዳ ወገን፣ ከዳዊት ዘር ቅድስተ ቅዱሳን ከድንግል ማርያም ተወልዶ ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለሙን ያድን ዘንድ የነበረው። ያንን ማለት ነው። በይስሐቅ ዘር ይጠራልሃል የተባለው እርሱም አንድ ልጁን አቀረበ፣ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ይሄ ነው እምነቱ። እግዚአብሔር በሉ ከሙታን እንኳን ሊያስነሳው እንዲቻለው አስቧልና፣ ከዚያም ደግሞ በምሳሌ አገኘው ይላል። እስቲ ይህንን ምሳሌው እንየው። ይህ ምሳሌ ነበረ። ይስሐቅ የዓለሙ ምሳሌ ነው። የአዳምና የኛ የልጆቹ ምሳሌ። የይስሐቅን ሞት የወሰደው ማን ነው? በጉ ነው። ስለ ይስሐቅ ፋንታ ማን ተሰዋ? በጉ ተሰዋ። በጉ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። አስተውላችሁ ከሆነ አብርሃም ይስሐቅንና ሁለት ሎሌዎችን ይዞ ነው ሄደው። ሁለቱ ሎሌዎች የሁለቱ ወንበዴዎች ምሳሌ የጥጦስና የዳክርስ በቀኝና በግራ የተሰቀሉት ማለት ነው። ይስሐቅ ከተራራው ስር እንጨቱን ተሸክሞ ወጥቷል። እንጨቱ የዕፀ መስቀል ምሳሌ። ይስሐቅ እንጨቱን እንደተሸከመ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዕፀ መስቀልን ተሸክሞ ወደ ቀራንዮ ኮረብታ ወጥቷልና አብርሃም ከቤቱ ተነስቶ በጉን በተራራው ላይ የሰዋው ከስንት ቀን በኋላ ነው? ከ3 ቀን በኋላ ይላል ታሪኩ። በአብርሃም ሕሊና ይስሐቅ ተሰውቷል፣ ታርዷል። እግዚአብሔር አብርሃምን አንድ ልጅ ይስሐቅን ሰዋልኝ ባለው ጊዜ አብርሃም በሕሊናው ሰውቶታል። በቃ ሞቷል። በአብርሃም ልቡና ተቀብሯል ይስሐቅ። ከ3 ቀን በኋላ በጉ ስለ ይስሐቅ ፋንታ በተሰዋ ጊዜ ይስሐቅ ምን ሆነ? ሕያው ሆነ። በአብርሃም ሕሊና የአብርሃም ልቡና ወይም ሕሊና የጎልጎታ መቃብር ምሳሌ። ይስሐቅ እዚህ ላይ ደግሞ የክርስቶስ ምሳሌ። ይስሐቅ በተሰዋ በ3ኛው ቀን ሕያው እንደሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ 3 ቀን 3 ሌሊት በጎልጎታ መቃብር አድሮ ሞትን ድል አድርጎ የተነሳው በ3ኛው ቀን ስለሆነ ነው። ዕፀ ሳቤቋ በጉ የታሰረባት የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ምሳሌ የቀራንዮውን በግ፣ የዋሁን በግ፣ ትሑቱን በግ፣ የእግዚአብሔርን በግ ወልዳ የሰጠችን እሷ ስለሆነች በጉ ከአብርሃም መንጋነ የተገኘው ቢሉ
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተገኘው ከአብርሃም ዘር፣ ከይስሐቅ ዘር፣ ከያዕቆብ ዘር፣ ከዳዊት ዘር፣ ከቅድስተ ቅዱሳን ከድንግል ማርያም ነውና ራሱ የትውልዱን መጽሐፍ ቅዱስ ማቴዎስ ሲጽፍ ምንድን የሚለው የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ልደት ብሎ ነው የሚጀምረው። ማቴዎስ 1 ቁጥር 1 ጀምሮ ይህንን ማለት ነው። በምሳሌ አገኘው አለ። እግዚአብሔርን መፍራቱ የተረጋገጠው በመታዘዙ ነው ወገኖቼ። ዛሬ እግዚአብሔርን የምንፈራ ከሆነ ለእግዚአብሔር እንታዘዝ፣ እስቲ ፈቃዱን እንፈጽም። እግዚአብሔር በትህትና በይቅርባይነት በታማኝነት በየዋህነት በደግነት በትዕግስት በፍቅር እንድንኖር አዞናል። የታዘዝነው ነው ወይ? ለተራበ እንድናጎርስ፣ ለታረዘ እንድናለብስ፣ ለተጠማ እንድናጠጣ፣ ለድሃ ቸርነት እንድናደርግ ታዘናል። እየፈጸምነው ነው ወይ? በጾም በጸሎት በስግደት እንድንኖር ታዘናል። እየፈጸምነው ነው ወይ? ከልብ ነው የምላችሁ። ይሄ መልካም የተፈቀደ የታዘዝነው ነው። ደግሞ የተከለከልነው የማይጠቅመን የሚጎዳን የሚያጠፋን ክፉ ስራ አለ። የጨለማ ስራ፣ የኃጢአት ስራ፣ የሥጋ ስራ ከሱ ስርቀናል፣ ተለይተናል። ከአምልኮተ ጣዖቱ፣ ከዝሙቱ፣ ፍርድ ከማጓደሉ፣ ድሃ ከመበደሉ፣ ጉቦ ከመቀበሉ፣ ሰነድ ከመሰረዙ ከመደለዙ፣ በሚዛን ከማጭበርበሩ፣ ጠጥቶ ከመስከሩ ተለይተናል ወይ? ከሐሜቱ፣ ከሽንገላው፣ ከሰይጣናዊ ቅናቱ ተለይተናል ወይ? ወይስ በዛ ውስጥ ነው ያለነው? አብርሃምን እግዚአብሔር ምን አለው? አንድ ልጅህን ሰዋልኛል። እስቲ አሁን ሕይወት ውሳኔ ትፈልጋለች። አሁን ሱስ ውስጥ ያለን ሲጋራ ምናጨስ፣ ጫት ምንቅም፣ ጠጥተን የምንሰክር፣ አሽሽ የምንወስድ እግዚአብሔር ይሄንን አቁሙ ይለናል። አሁን በቃ በእውነት እግዚአብሔርን የምናምን እግዚአብሔርን የምንፈራ እግዚአብሔርን የምናመልክ የእግዚአብሔር ሰዎች ከሆንን እናቁመው። በዳኝነት ወንበር ላይ የተቀመጥን ፍርድ የምናጓድል ድሃ የምንበድል ጉቦ የምንቀበል ሰዎች ካለን እግዚአብሔር ፍርድ አታጓድሉ፣ ድሃ አትበድሉ፣ ጉቦ አትቀበሉ ይለናል። ይሄንን አቁሙ ይላል። ነጋዴዎች በሚዛን በሊትር በሜትር የምናጭበረብር ካለን እግዚአብሔር ይሄን ተው ይላል። እስቲ እንጠይቅ፣ ማን ነው ዛሬ እግዚአብሔርን የሚፈራ ሰው? እንዴ ከአንዳንዶቻችን ዘንድ እኮ ዛሬ እግዚአብሔርን መፍራት ጠፍቷል፣ ሰውን ማፈር ጠፍቷል እኮ። የት አለ አሁን እግዚአብሔርን መፍራት? በምድራችን ላይ በተለይም በሀገራችን በኢትዮጵያ ቢኖር ኖሮ እንዴ ንጹሃን በግፍ በጠራራ ፀሐይ እንደዚህ ደማቸው ይፈስ ነበር እንዴ? እግዚአብሔርን መፍራት እኮ ጠፍቶ እኮ ነው። ሕፃናት ብለው ሳይምሩ ሳይራሩ፣ ሽማግሌዎች ብለው ሳያፍሩ ሳያከብሩ፣ ነፍሰ ጡር መውለጃ ወራት የደረሰ ወልዳ የምታጠባ አራስ እንክብካቤ የሚገባል፣ መናንያን መናንያት፣ መነኮሳት፣ ካህናት፣ ገዳማውያን በጠራራ ፀሐይ በግፍ ሲገደሉ እንደ በግ እንደ ዶሮ ሲታረዱ አይተልልን። የት አለ እግዚአብሔርን መፍራት ዛሬ? እግዚአብሔርን መፍራት እኮ የለም ዛሬ። ግፉ በስቷል፣ ወንጀሉ በደሉ ኃጢአቱ በስቷል። እግዚአብሔርን መፍራት ከብዙ ሰዎች ሕይወት ውስጥ ስለጠፋ ነው ዛሬ። ስንቱን ልንገራችሁ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ዘመኑን መዋጀት ነው። እግዚአብሔርን መፍራት ጠፍቶ ነው ዛሬ ብዙ ግፍ የሚፈጸመው። ስላልተገለጠ ነው። የአንዳንዶቻችን ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን የሰራነው ኃጢአት የበደልነው በደል በጣም ብዙ ነው። እግዚአብሔር ገልጦ ስላላስነበበብን በምሕረት መጋረጃ ጋረደን፣ በክንፈ ረድኤቱ ከለለን። ከባት ያበሳ መድኃኔዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ጠባሳ ቁስል እንደሚሸፍን የእኛንም ገመና ከተተ ሸፈነ እንጂ እናውቀዋለን። ሕይወታችን
እኛ ሰው ነው የምንፈራው። ወንጀል ለመስራት፣ ጥፋት ለማጥፋት፣ ግፍ ለመፈጸም ሰው አየን አላየን ነው የምንለው። አካባቢ ነው የምንቀይረው፣ በር ነው የምንዘጋው፣ መብራት ነው የምናጠፋው፣ ጨለማ ነው ተገን የምናደርገው። በእኛ ዘንድ ግን ይሄ አይደረግ። እግዚአብሔርን እየፈራን ለእግዚአብሔር እየታዘዝን እንኑር። እግዚአብሔርን የሚፈራ ሰው የእግዚአብሔርን ፈቃድ ይፈጽማል። እግዚአብሔርን መፍራታችን የሚረጋገጠው አድርጉ የተባልነውን ጽድቅ በማድረጋችን ነው። አታድርጉ ተብለን ደግሞ የተከለከልነውን ክፉ ነገር ሳናደርግ ከሱ ርቀን ስንገኝ ነው። ከክፉ ሽሽ በሉ መልካምንም አድርግ። መዝሙር 33 ቁጥር 14። አዎ እግዚአብሔርን የሚፈራ ሰው ከክፉ ምን ይላል? ይሸሻል፣ መልካምንም ያደርጋል። ስለዚህ ጉልበታችንንም ዕውቀታችንንም ገንዘባችንንም አለን የምንለውን ነገር ለእግዚአብሔር እንስጥ። መጀመሪያ ግን እንደ ቅዱሳኑ እንደ ቅዱሳቱ በእውነት ልባችንን ለእግዚአብሔር እንስጠው። ልጄ ሆይ በሉ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26። ለእግዚአብሔር ልቡን የሰጠ ሰው የሚከለክል ነገር የለም፣ ሁሉን ይሰጣል። አባታችን አብርሃም ልቡን ስለሰጠ፣ ስለዚህ ልጁን ለማሰጠ ለእግዚአብሔር አንድ ልጁን አልከለከለም። እኛም ልባችንን ከሰጠነው ብር አይደለም፣ ወርቅ አይደለም፣ ዕጣን፣ ጧፍ፣ ሻማ አይደለም። እሱማ በጣም ቀላል ነው። ልባችንን ከሰጠነው ሕይወታችንን እንሰጣለን። ችግሩ ግን አንዳንዶቻችን ልባችን አልሰጠነው፣ ወይም ከእግዚአብሔር የተቀበልነውን ትንሽ ነገር ያውም ከሱ ላይም በስንት መከራ ሰጥና ራሳችንን ግን አንሰጠው። እግዚአብሔር የሚፈልገው ምናችን እንድንሰጠው ነው? ልባችንን እንድንሰጠው ነው። እባካችሁ ለጸሎት ስንቆም እግዚአብሔርን መፍራት እግዚአብሔር በልቡናችን እንዲጨምርብን እንለምነው። ትንቢተ ኤርምያስ ምዕራፍ 32 ቁጥር 39 መልካም የሆንላቸው ዘንድ አለ ለዘላለምም እንዲፈሩኝ አንድ ልብና አንድ መንገድ እሰጣቸዋለሁ አለ። ከኔም ዘንድ በሉ ፈቀቅ እንዳይሉ መፈራቴን በልባቸው አኖራለሁ። አምላካችን እግዚአብሔር ከፈቃዱ እንዳንርቅ የታዘዝነው እንድንኖር እሱን መፍራት በሁላችን ልቡና ያኖርልን። በእውነት እግዚአብሔርን መፍራት በልባችን ካለ አይደለም ክፉ ስራ ልንሰራ ቀርቶ ክፉ ቃል ከአንደበታችን አይወጣም። ክፉ ሐሳብ በልባችን አናስብም። ስለምናስበው ሐሳብ እንጠነቀቃለን። ከአንደበታችን ስለሚወጣው ቃል እንጠነቀቃለን። በድርጊት ስለምንሰራው ስራ እንጠነቀቃለን። ለምን? ሰው ባያውቅብን እግዚአብሔር ያውቅብናል እናለን። ሰው ባያይብን እግዚአብሔር ያይብናል። እግዚአብሔር ያየኛል። ስለዚህ እሱን ከፈራን እንታዘዘዋለን። በፍቅር እየፈራ ነው። እግዚአብሔርን የሚፈራ ሰው ከኃጢአት ይርቃል። እግዚአብሔርን መፍራት በሉ ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው። መጽሐፈ ኢዮብ ምዕራፍ 28 ቁጥር 28። ሰው አስተዋይ ነው፣ ጥበበኛ ነው የሚባለው ከኃጢአት ርቆ ለእግዚአብሔር እየታዘዘ ሲኖር ነው። ሃይማኖትን ከምግባር ጋር አስተባብረን ለሱ በልባችን ጉልበት እየተንበረከክን እየተገዛ እንድንኖር አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳን። የድፍረት ኃጢአት እንዳይገዛን እኛን ባሪያዎቹን አገልጋዮቹን አምላካችን እግዚአብሔር ይጠብቀን። አንዳንድ ጊዜ አወቅኩሽ ናኩሽ አለ፣ ልምምድ አለ። አንዳንድ ጊዜ አገልግሎታችንም ወደ ቤተ ክርስቲያን ምልልሳችንም በቃ ልማድ ሆኗል። በቃ እግዚአብሔርን ስንፈራ ለእግዚአብሔር ስንታዘዝ አይታይም። የድፍረት ኃጢአት አንዳንዶቻችንን ይዞናል።
ደፋሮች ሆነናል። በተለይ ወደ ቤቱ ቀረብ ያለን በፊት ገና ስንመጣ ወደ እግዚአብሔር ቤት ለመግባት እዛ አጥሩ ውጪ ቅጥሩ ጋር ቆመ እንኳን እንደ ኃጢአተኛ በደለኛ ነኝ አይገባኝም ምናምን ነበር ምንል ገባ እያልን የመጣን ሁሉንም እያወቅ ነው የተለማመን ነው ስንሄድ ግን በቃ ከዛ በኋላ የለም። ይሄ በጣም ያሳዝናል። እግዚአብሔርን በቀረብነው ቁጥር የበለጠ ለሱ ልንገዛና ልንታዘዝ ነው እንጂ የሚገባው እግዚአብሔርን በቀረብነው ቁጥር ልንደፋፈረው አይገባም። ዛሬ መቅደሱ ነው ምን ደፍር ማናከብር እግዚአብሔርን ማንፈራ እንደፈለገ ምንሆን ሰዎች አለን። ራሳችን ነው በዚህ ቃል መስታወትነት የቱ ጋር ነው ያለው? እኔ በእውነት እግዚአብሔርን እፈራዋለሁ ለእግዚአብሔር የታዘዝኩ ነው የምኖረው ወይስ እንዲሁ ልማዳዊ ነው? መልሱን ራሳችን እናገኛለን። ለእግዚአብሔር በፍርሃት ተገዙ። የዳዊት መዝሙር 2 ቁጥር 11 ሰማነውን ቃል በልቡናችን ያሳድርብን። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።